ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የዓለም ዋንጫ ላይ የአርሰናል ተጫዋቾችን እየተመለከትን እንደቀጠልን ነው። ዛሬ ደግሞ በጥሎ ማለፍ ጨዋታዎች በሚደረገው የፈረንሳይ ጨዋታ ላይ ዊሊያም ሳሊባን እንመለከታለን። ሊያንድሮ ትሮሳርድ ከአሜሪካ ብሔራዊ ቡድን በተቃራኒ የሚጫወቱበት በዓለም ዋንጫውም የሚገርም አይነት ቁጥርን እያስመዘገበ የቀጠለ ተጫዋች ነው። ከዛ ውጪ የፖቴንሻል የሚባለውን የአርሰናል ተጫዋች አዩብ ቡአዴንም የተመለከተ ጉዳይ ከሞሮኮ ብሔራዊ ቡድን ጋር መነሳት የሚችል ነው። በፈረንሳይ ብሔራዊ ቡድን ዊሊያም ሳሊባን እንመለከታለን። በቀጣይ ቀናት በብራዚል ብሔራዊ ቡድን የብራዚል ሌጀንደሪ የሚባሉ የባለፈው ድል ላይ በጣም ትልቅ አስተዋጽኦ ያበረከቱት ሁለቱ ገብርኤሎች በብራዚል ብሔራዊ ቡድን ከኖርዌይ ጋር በሚደረገው ጨዋታ እሁድ ዕለት እንመለከታቸዋለን። እንግሊዝ ደግሞ ሜክሲኮን ስትገጥም በእንግሊዝ ብሔራዊ ቡድን ያሉ ተጫዋቾች ደግሞ የሚጠበቁ ናቸው። የዓለም ዋንጫ ጉዞ በድምቀት እንደቀጠለ ይገኛል። ፖርቹጋል ከስፔን ዳቪድ ራያን ሌሎችንም የአርሰናል ተጫዋቾች በተለይ ሚኬል ሜሬኖ ከአርሰናል ተጫዋቾች በስፔን ብሔራዊ ቡድን ብዙ ድል የተሰጡ ያለ ተጫዋች ነው። ሌሎችንም ግን የአርሰናል ዝውውሮች በስፋት በዛሬው ቆይታችን እየተመለከትን እንቆያለን። 25 እና 26 ዓመታት መለስ ብለን በዚህ ዕለት ላይ በአርሰናል ዝውውር የተጠናቀቁ ጁላይ 2 ጁላይ 3 ላይ የተጠናቀቁ ዝውውሮችን በተለይ በጣም አነጋጋሪ የሚባለውን አንድ ዝውውር አንስተን የእናንተን ሀሳቦች የምንቀበልበትን ጉዳዮች ይዘናል። ዝውውሮች ላይ አርሰናልን የተመለከቱ አዳዲስ ጉዳዮች፣ አርሰናልን የተመለከቱ የሚነሱ ሀሳቦች አሉ። ባርሴሎና፣ ሪያል ማድሪድ የዊሊያም ሳሊባ ቀጣይ መዳረሻ ሊሆን ይችላል የሚሉ ሀሳቦችም ከጀርባ እየተሰነዘሩ ይገኛሉ። የዴክላን ራይስ ጉዳትን የተመለከተም በርከት ያሉ ጉዳዮች ይዘናል። ሁሉም በቻላችሁት በያላችሁበት አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ አግዙን፣ አበረታቱን። የቻናል የኛ ብቻ አይደለም የእናንተ መናገሪያ መወያያችን ነውና ትናንትናም የመጡልን መልእክቶች አሉ። ጥቆማዎቻችሁ፣ ሀሳቦቻችሁ መተውልናል። መለስ ብዬ አቀርብላችኋለሁ። አስቀድሜ አንድ ጉዳይ አነሳለሁ። በተለይ ደግሞ ከገብርኤል ማጋሌስ እንዲሁም ደግሞ ከዊሊያም ሳሊባ ማን የተሻለ ተጫዋች ነው? በስኳድ ደረጃ በኳሊቲ ደረጃ በስኳድ ውስጥ ካሉ ተጫዋቾች መካከል ማንኛው ነው ወሳኝና በጣም በኳሊቲ ደረጃ የተሻለው የሚለውን እናንተ ሀሳባችሁ ላኩልን። አንድ የቀድሞ የፈረንሳይ ብሔራዊ ቡድን ተጫዋች ማርሴሎ ዴሳይ የቼልሲም ተጫዋች ነበረ ዊሊያም ሳሊባን የት እንደሚመለከተው ከነ ቨርጂል ቫን ዳይክ ከነ ጋብሪኤል ማጋሌሽ ጋር ሲነጻጸር የት ይቀመጣል የሚለውን ጉዳይ ያነሳል። እናንተ ግን ማን የበለጠ ቦታ ትሰጣላችሁ? ጋብሪኤል ማጋሌሽ ወይም ደግሞ ዊሊያም ሳሊባ? ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ላይ ካድርጋችሁ እንደጀመራችሁ ተስፋ እናደርጋለን። 25 ዓመታት ወደኋላ 26 ዓመታት ወደኋላ መልሼ አንድ ሁለት ጉዳዮችን ከአርሰናል ዝውውሮች ጋር ላንሳላችሁ። ጁላይ 2 እና ጁላይ 3 የተጠናቀቁ ዝውውሮች ናቸው። አንደኛው ከ26 ዓመታት በፊት ሮበርት ፒሬዝ የአርሰናልን ታሪክ ከቀየሩ ዝውውሮች መካከል አንዱ ነው። የአርሰናልን አይደንቲቲ የአርሰናልን ያጫወት መንገድ የቀየሩ አርሰናል በወቅቱ የተፋለመው ያስፈረመው ከሪያል ማድሪድ ከዩቬንቱስ አይነት ክለቦች ጋር ተፎካክሮ በ6 ሚሊዮን ፓውንድ ከኦሎምፒክ ደ ማርሴይ አስፈርሞት ነበረ። ሮበርት ፒሬዝን ያሳለፈው ጊዜ በሙሉ የስኬት እንደነበሩ ይታወቃል። ከቲየሪ ዳንኤል ኦንሪ ጋር የነበራቸው ጥምረትም በሮበርት ፒሬዝ በኩል ሁሌም የሚረሳ አይደለም። ስለ ፒሬዝ እናንተ ምን ታስታውሳላችሁ? ምን ስተዚ ይላችኋል? ሌላኛውን ዝውውር ደግሞ ላንሳላቸው። ከ25 ዓመታት በፊት ጁላይ 2 ላይ የተጠናቀቀ ዝውውር ነው። አርሰናል አንድ ተጫዋች ይፋ ያደርጋል ተብሎ ይጠበቃል። ከቀናት በፊት የተሰማ ዝውውር ነበርና ያ ዝውውር ይፋ እንደሚደረግ ብዙዎች እየጠበቁ ነበር። ሪቻርድ ራይት ይባላል። በ2 ሚሊዮን ፓውንድ ኤፕስዊች ታውንን ለቆ ወደ አርሰናል የተዘዋወረ ተጫዋች ነውና የሱ የፊርማ ስነ ስርዓት መስሏቸዋል። ጋዜጠኞች አልተገኙም። 2 ጋዜጠኞች ብቻ የተገኙበት ጋዜጣዊ መግለጫ ነበረ። ነገር ግን አርሰን ቬንገር ወደ ጋዜጣዊ መግለጫው ሩም ሲገቡ ፕሬስ ኮንፈረንስ ሩሙ ሲገቡ የተመለከቱትን እነዚህ 2 ጋዜጠኞች ማመን አልቻሉም። ካጠገባቸው የቶትናም ዋንበል ሶል ካምቤል አብሯቸው ነበር። ሶል ካምቤልን በነጻ ዝውውር ከቶትናም አምጥተው ማስፈረማቸውን ይፋ ያደረጉበት ነበረ። የእንግሊዝ ፕሪሚየር ሊግን የዝውውር ታሪክ የነቀነቀ ቶትናሞችን በድንጋጤ ክው ብለው ያስቀረ ዝውውር እንደነበረ ይታወቃል። ሌጀንደር የሚባል አርሰናል ተጫዋች ነው። ሶል ካምቤል በቻምፒየንስ ሊግ ፋይናል ላይ ጭምር ግብ ያስቆጠረ የሚገርም አይነት ልብ ያለው ተጫዋች እንደሆነ ይታወቃል። ሁሉም እነዚህ በዋነኝነት እነዚህን 25 እና 26 ዓመታት ወደ ኋላ መለስ ብለን
ስናስታውስ 2001 2000 ላይ የአርሰናል ዝውውሮች ላይ የሚነሱ ዝውውሮች ነበሩ። ለሁሉም እነዚህን ጉዳዮች አነሳን። ከዝውውሮች ጋር በተያያዘ ስለ ሶል ካምቤል፣ ስለ ሮበርት ፔሬዝ ሀሳብ አስተያየቶቻችሁን ላኩልን። እስቲ ተሳትፏችሁ በጣም በእጅጉ እየቀነሰ ይገኛል። አበረታቱን እንላለን። እኛ ብቻ የምንናገርበትም ቻናል አይደለም። ኢትዮ አርሰናል ቻናልን ሰብስክራይብ እያደረጋችሁ ለአርሰናል ደጋፊዎች ሼር አድርጉላችሁ፣ አስተዋውቁልን። በጋራ አብረን ማደግ አለብን። ትልቅ ቻናልም መፍጠር አለብን። አርሰናልን የሚወክል ቻናል በደንብ ማሳደግ ይኖርብናል። ከእለቱ ትልቁ ዜና ልጀምርላችሁ። ማርቲን ኦዴጋርድ ወደ ጋላታሳራይ የሚሉ ዜናዎችን በቱርክ ብዙሃን መገናኛዎች ላይ እየሰማን እንገኛለን። ወኪሉን ጭምር ወኪሉም በዛ በቱርክ ተገኝቶ ኢስታንቡል ላይ ድርድር ስለማድረጉ ቦጆርን ከንቨርሜ ይባላል ክቫርሜ በትልቅ ደረጃ ከሚጠቀሱ የማርቲን ኦዴጋርድ በጣም ዋና ኢምፖርታንት ሰዎች መካከል አንዱ እንደሆነ ይታወቃልና ማርቲን ኦዴጋርድን ወክሎ ተጫዋቹ ዓለም ዋንጫ ላይ ይገኛል። ኢስታንቡል ላይ ተገኝቶ ከቱርኩ ሻምፒዮን ጋላታሳራይ ጋር ተነጋግሯል የሚሉ ዘገባዎች ወጥተዋል። በማርቲን ኦዴጋርድ በኩል ሁል ጊዜ የሚነሱ ትችቶች አሉ። እኔ አንዳንዶቹ ላንሳላችሁና የእናንተን ሀሳብ ልታጋሩን ትችላላችሁ። ስለ ማርቲን ኦዴጋርድን በተመለከተ በተለይ በአጫወት ደረጃ በጣም ሴፍ ፓሶችን ምርጫው ያደርጋል። ከዛ በተጨማሪም ብዙ ወደፊት ክሬት ማድረግ ባለበት ሰዓት ላይ ፍጥነትን ራሽነስን በመቀነስ ቀስ ብሎ ተረጋግቶ ይጫወታል። ያ አንዳንድ ጊዜ ጥሩ ሊሆን ይችላል። ነገር ግን ከዛ በተቃራኒ ሊነሳ የሚችለው ጉዳይ በማርቲን ኦዴጋርድ በኩል የበለጠ ክሬቲቭ ኃላፊነቱን መወጣት አለበት። እሱ ሞር 8 ቁጥር ነው እንጂ የበለጠ 10 ቁጥር አይደለም። ለ8 ቁጥር የቀረበ ተጫዋች ነው እንጂ ለ10 ቁጥር ወይም በጣም ክሬቲቭ ለሆነ ሚና የሚታጭ አይነት ተጫዋች አይደለም ብለው ብዙ ትችቶችን ይሰነዝሩበታል። መልቀቅ አለበት የሚሉ ሀሳቦች በብዙዎች ዘንድ ይነሳል። እናንተስ ምን ታስባላችሁ? ጋላታሳራይ 40 ሚሊዮን ዩሮ አቅርቧል የሚሉ መረጃዎችን እየሰማን ነበረ። የእናንተን ሀሳቦች ደግሞ ላኩልን። በእርግጥ በዓለም ዋንጫው ላይ በጣም ጥሩ እየተንቀሳቀሰ ይገኛል። አሁንም ግን ከማርቲን ኦዴጋርድ ጋር በተያያዘ እኔ በግሌ የማስተውላቸው ነገሮች አሉ። በፊት በጣም ጨራሽ የሚባል ነበረ። ከግቡ ፊት ለፊት የሚያገኛቸውን ኳሶች ፈጽሞ የሚያባክን አልነበረም። ነገር ግን አሁን ብዙ ኳሶችን ዓለም ዋንጫው ላይ ጭምር የሚስታቸውን ኳሶች እየተመለከትን እንገኛልና ያንን ደግሞ ወደም ማሻሻል ይኖርበታል። በዚህ ጉዳይ ላይ ማርቲን ኦዴጋርድን በተመለከተ አርሰናልን ይለቃል አይለቅም ትልቁ መወያያ አጀንዳ ርዕስ ነበረ። ትናንትና ምሽት ጀምሮ ሌሊቱን እንዲሁም ረፋድ ላይ የተመለከትኳቸው መረጃዎች አሉ። የቴሌግራፉ ጻፊ ሳምዲን በተለይ የአርሰናል ውስጥ አዋቂ የሚባል ጋዜጠኛ ነው። ኢንኬዝ ድንገት ስጋት ከገባችሁ ብሎ ነው የሚጀምረው። በትዊተር ገጹ ላይ ይፋ ባደረገው ጽሁፍ ላይ ማርቲን ኦዴጋርድ ወደ ቱርክ ይሄዳል ብላችሁ ስጋት ከገባችሁ ማረጋገጫ ሰጣችኋለሁ። ጋላታሳራይና ማርቲን ኦዴጋርድ ወኪሉም ከጋላታሳራይ ሰዎች ጋር አልተነጋገሩም። ክቫርሜም በቱርክ አልተገኘም። ባለፈው ሳምንት ወደ ቱርክ ሄዶ ነበር የሚባለው መረጃ ፍጹም ውሸት ነው የሚሉ ዘገባዎችን ይዞ ወጥቷልና ቆየቱ የበለጠ ሰፊ ድል እንዳለው የሚያሳዩ ዘገባዎችን በደንብ እየተመለከትን እንገኛለን። ስለ ዊሊያም ሳሊባ እዚህ ጋር አንድ ጉዳይ ላንሳላችሁ። በሮች ክፍት ናቸው እየተባለ ይገኛል። ማርሴዴሳይ ነው ይህንን ጉዳይ የሚያነሳው። ዊሊያም ሳሊባን በሪያል ማድሪድ መለያ በነጩ ቤት ለመመልከት በሮች ክፍት ናቸው። አሁንም ገና 25 ዓመቱ ላይ ይገኛል። ገና ወጣት ነው። በሚቀጥሉት ጊዜያት ላይ ግን ስለ ዊሊያም ሳሊባ ስንመለከት ምናልባት በትልቅ ደረጃ በሪያል ማድሪድ ልንመለከተው እንችላለን የሚሉ ዘገባዎችን ስንሰማ ነበረ። በእርግጥ ሪያል ማድሪድ ፍላጎት እንዳለው ብዙ ጊዜ ተነግሯል። በአሁኑ ዝውውር መስኮት ላይ ግን ያስፈረማቸው ተጫዋቾች አሉ። ከዚህ በላይ ፋይናንሻሊ ሪያል ማድሪድ አቅም አለው ወይ፣ ፖቴንሻሊ ተጫዋቹ ማስፈረም ይችላል ወይ የሚሉ ጉዳዮች በብዙ መንገድ ይነሳሉ። ማርች 24 ላይ 25 ዓመቱን እንደያዘ ይታወቃል። ዊሊያም ሳሊባ የፈረንሳይ ተከላካይ ግን በባርሰሎናም እንደሚፈለግ ምንጮች አሉ። ነገር ግን ባርሰሎና 100 ሚሊዮን ፓውንድ ይከፍላሉ። የሪያል ማድሪድ የተጫዋቹን ዝውውር ፍለጋ በዚሁ ወቅት ላይ ይመጣሉ የሚለው በጣም ትልቅ አጠያቂ ጉዳይ ነው። የቀድሞ የቸልሲ ተጫዋች የሚያነሳው ጉዳይ አለ። አሁንም መንገዶች ክፍት ናቸው ይላል ማርሴዴሳይ ነው። አዎ ዊሊያም ሳሊባ አንድ ቀን የሪያል ማድሪድ መለያ ለብሶ ልመለከተው እችላለሁ። ኮሚትድ ነው። ለአርሰናል በጣም ፍጹም ቁርጠኛ ነው። በአርሰናል መጫወት መቀጠል የሚፈልገው ከአርሰናል መልቀቅ ላይፈልግ ይችላል። ግን ወደፊት በ1 ዓመት በ2 ዓመት በ3 ዓመት እድሜ ውስጥ ልንመለከተው የምንችል አይነት ዝውውር ነው
የሚል ሐሳቡን ያነሳል። በዊሊያም ሳሊባ በኩል በጣም ቶፕ ሌቭል የሚባል ተጫዋች ነው። ትልቅ ተከላካይ ነው። አሁን ዓለማችን ላይ ካሉ ምርጥ ሴንተር ባኮች ቁጥር 1 ደረጃ ላይ ከሚቀመጡት መካከል አንዱ ተብሎ ሊጠቀስ ይችላል። ዊሊያም ሳሊባን ለምሳሌ ከአንዳንድ ተጫዋቾች ጋር ያነጻጽላል። ቨርጂል ቫንዳይክን ተመልከቱ ይላል። ቨርጂል ቫንዳይክ የሱ ምርጡ ጊዜ አልፏል። በተለይ ጉዳት ካስተናገደ በኋላ አንድ ለአንድ አጋጣሚ የሚሰራቸው ስህተቶች በጣም የሚያጋልጡት ናቸው። ጋብሪኤል ማጋሌስንም ብትመለከቱ የአርሰናሉ ተጫዋችን ልብ ብላችሁ ከጋብሪኤል ጋር ዊሊያም ሳሊባን ብታነጻጽሩት ጋብሪኤል እንደ ዊሊያም እዛ ደረጃ ላይ የሚጠቀስ ስም አይደለም። እንደ ሳሊባ የሚጠቀስ እዛ ኮንቨርሴሽን እዛ ንግግር ውስጥ አንድ ቴብል ላይ የሚቀመጡ ተጫዋቾች አይደሉም። ማንቸስተር ዩናይትድ ውስጥም ብትመለከቱ ቼልሲ ውስጥም ብትመለከቱ ኢቨን ኢፍ ኢንተር ሚላን ኤሲ ሚላን ውስጥ ብትመለከቱ ጣሊያን ተከላካዮችን ታመርታለች በምትባለው ጣሊያን እንኳን ዊሊያም ሳሊባን ሊስተካከል የሚችል በሱ ኳሊቲ ያለ ተጫዋች ላታገኙ ትችላላችሁ የሚሉ ሐሳቦችን ያነሳል። ከትናንትና ከመጡልን መልእክቶች መካከል ስለ ዴክላን ራይስ ንገሩን ብሎናል። ብርሃኑ ምረቴ የጻፈልን መልእክት ነበረ። ዴክላን ራይስን በተመለከተ ምን አዲስ ነገር አለ ለምትሉ የአርሰናል ደጋፊዎች ነገ ሌሊት ላይ 9 ሰዓት በኋላ የሚደረግ ጨዋታ አለ። እንግሊዝ ከሜክሲኮ በኤስታዲዮ አስቴዝካ በታሪካዊ ስቴዲየም ጨዋታቸውን ያከናውናሉ። ትልቅ አልቲቲዩድ ትልቅ ከፍታ እንደ አዲስ አበባ ስቴዲየም ከምድር ወይም ደግሞ ከባህር ጠለል በላይ በጣም ከፍ ያለ ስቴዲየም ላይ የተገነባ ነውና ያ አልቲቲዩድ ደግሞ ለእንግሊዝ ብሔራዊ ቡድን ትልቅ ፈተና ይሆናል ተብሎ ይጠበቃል። ሌላ ለእንግሊዝ ብሔራዊ ቡድን እንደ ትልቅ ፈተና የሚታየው በዋነኝነት በተጫዋቾች በኩል የዚህ የሜክሲኮ ደጋፊዎች ከዚህ በፊትም ሲያደርጉት እንደነበረው ሌሊት ላይ እንቅልፍተኛን በሚሉበት ሰዓት ላይ የእንግሊዝ ተጫዋቾች እረፍት እንዳያገኙ በማድረግ ወደ ሆቴላቸው ሄደው ረብሻ ሊያደርጉ ይችላሉ። ከጨዋታው አንድ ሌሊት ወይም ዛሬ ምሽት ላይ ያንን ሊያደርጉት ይችላሉ ተብሎ እንደ ስጋት ይነሳል። ዴክላን ራይስን በተመለከተ ባለፈው ታፋው ላይ በረዶ አድርጎ ከሜዳ ሲወጣ ያንን ደግሞ አስተውለን ነበረ። ጉዳቶች እንደነበሩበት የመስኩላር ችግሮች እንደነበሩበት ተመልክተናልና የሃምስትሪንግ ጉዳት ረጅም ጊዜ ሲፈትነው ነበር። ከዛ ውጪ ግን የሃምስትሪንግ ጉዳቱ በተጨማሪ እዛው ቦታ ላይ ሌላ ኒውትራል የሆነ ህመም ከዛው ከሃምስትሪንግ ጉዳት ወጣ ያለ ህመም እያጋጠሙ ይገኛልና እሱን ደግሞ ለመለየት የዓለም ዋንጫው በኋላ በተለይ ዓለም ዋንጫው ላይ እሱን ማጣት አይፈልጉም። አሁን ሲያስፈልግ ራይት ባክ ሲያስፈልግ 6 ቁጥር ሲያስፈልግ 8 ቁጥር አድርገው አሰልጣኝ ቶማስ ቱዌል እየተጠቀሙበት ይገኛልና በተጫዋቹ ጉዳት በኩል ግን የጉዳት ቢኖርበትም አሁንም ምንም ስጋት የለም ለጨዋታው ይደርሳል ለእንግሊዝ ብሔራዊ ቡድን ተብሎ እየተነገረ ይገኛል። ነገር ግን የጉዳት ለአርሰናል መዘዝ ይዞ እንዳይመጣ ስጋት አለኝ። ምክንያቱም የውድድር ዓመቱ ሲጀመር ያለ ማች ፊትነሱ ሙሉ ጤነኛው ነው የማይገኝ ከሆነ ያለ ዴክላን ራይስ አስቡት። ዊሊያም ሳሊባም ተመሳሳይ ችግሮች እንዳሉበት ይታወቃል። ለምሳሌ ጁሪን ቲምበር በቻምፒየንስ ሊግ ፋይናል ላይ መጫወቱ ቶሎ እንዳያገግም ወይም ቶሎ ሙሉ ለሙሉ ሳያገግም መጫወቱ ጎድቶናል ብለው ያስባሉ የሆላንድ ብሔራዊ ቡድን አሰልጣኞች። ከዛ በተጨማሪ የሆላንድ እግር ኳስ ፌዴሬሽንም ጭምር ያ እምነት አላቸው። ዴክላን ራይስም ለጁሪን ቲምበር በቻምፒየንስ ሊግ ፋይናል ላይ ተጫውተው ጉዳት አመጣ እንዳልነው ሁሉ ለዴክላን ራይስም ከነ ጉዳቱ እየተጫወተ ቡካዮ ሳካም ተመሳሳይ ነገሮች አሉበት ነው። ያንን ነገር አርሰናል እንዴት እየተቆጣጠረው ይገኛል? በእርግጠኝነት በቅርብ እየተከታተሉት እንዳለ ነገሩን በሙሉ ማስተዋል ይቻላል። የብሩኖ ጉማሬሽ ጉዳይ ላይ ፋብሪዚዮ ሮማኖ እንደ መረጃ ይዘውቷል። የቶትናም ዝውውሮች ለአርሰናል በጣም ትልቅ አደጋ ይዘው መጥተዋል ይለናል። ምክንያቱም ደግሞ ቶትናም ዝውውሮቹን ሲያደርግ አንደኛው ሳንድሮ ቶናሊ ነው ከኒውካስል ዩናይትድ ያስፈረመው። ኒውካስል ዩናይትድ ደግሞ ሳንድሮ ቶናሊን ሽጧል። ከዛ በተጨማሪ አንቶኒ ጎርደንን ሽጧል። በጣም ትልቅ ከ170 ሚሊዮን ፓውንድ በላይ ከሁለቱ ተጫዋቾች አግኝቷል። በአጠቃላይ ባለፈው የውድድር ዘመን ደግሞ ለአሌክዛንደር አይዛክ ሊቨርፑል 125 ሚሊዮን ፓውንድ ከፍሏል። ቢያንስ 300 ሚሊዮን ፓውንድ አካባቢ ከነዚህ ተጫዋቾች አግኝቷል። በአጠቃላይ ደግሞ በዚህ ሂደት ለኒውካስል ዩናይትድ አሁን ተጫዋቾችን የመሸጥ ግዴታ ውስጥ ላይገባ ይችላልና አማካኝ ስፍራውን ሙሉ ለሙሉ እንደማፍረስ ሊቆጠር ይችላል። አሁን የንን ተጫዋች ድጋሚ የሚሸጠው ከሆነ የሚል እሳቤ ያለና በቀጣይ አርሰናል ተስፋ አልቆረጠም። በሞርጋን ሮጀርስም በብሩኖ ጉማሬሽም ዝውውር ላይ የመጨረሻ ሂደቶች ይጠበቃሉ። ነገር ግን እንዳጠቃላይ አሁንም መነሳት ያለባቸው ጉዳዮች አሉ። ብዙ ማለት ይቻላል። ከሞርጋን ሮጀርስ ጋር በተያያዘ 130 ሚሊዮን ፓውንድ ዋጋው ነው ወይ ተብሎ ብዙ ጥያቄ ይነሳል። ተጫዋቹ የሰጠው አስተያየት አለ። አምኖት ሹር ይላል። እርግጠኛ አይደለሁም 130 ሚሊዮን ፓውንድ እንደማወጣ። ነገር ግን እንደዚህ አይነት ነገሮች መስማት ትንሽ ኦብቪየስሊ ጥሩ ነገር ሊሆን ይችላል። የኔን ዋጋ በዚህ ያክል ደረጃ ከፍ ብሎ መስማት። ነገር ግን የአውትሳይድ ኖይዞች ከጀርባ የሚሰሙ
ጫጫቶች ሐሳቦች በሙሉ ፎከስ እንዳላደርግ አያደርጉኝምና ዓለም ዋንጫ ላይ ነው ትኩረት የሚል ሐሳቡን ሰጥቶ ተመልክተናል። ይህንን ጉዳይ ይዞት የወጣው ኤድ አሮንስ የተባለው ጋዜጠኛ ነው። እንዳጠቃላይ በቀጣይ ሂደት ደግሞ አርሰናል በተጫዋቹ ላይ 130 ሚሊዮን ፓውንድ ያወጣል ተብሎ አይጠበቅም። ሞርጋን ሮጀርስን በተመለከተ ደግሞ የሱ የቅርብ ሰዎች የሚባሉት ሐሳብ አስተያየቶቻቸውን ስንሰማ ለሞርጋን ሮጀርስ እሳቤው ያን ያክል ገንዘብ ባይወጣበትም ዝውውሩን ያጠናቅቃል ተብሎ እምነት እንዳለ የሚያሳዩ ጉዳዮች አሉ። የኮሪንቲያሱ ብሬኖ ባይዶን በተመለከተ አዳዲስ የወጡ ዘገባዎች አሉ። ይህ የአማካኝ ስፍራ ተጫዋች ኮሪንቲያስ ከ100 ሚሊዮን ዩሮ ይገምተዋል። 21 ዓመቱ ላይ ይገኛል። ነገር ግን ኮሪንቲያስ በጣም ስትራግል እያደረገ ይገኛል። ፋይናንሻል ቨልነራቢሊቲ ላይ የፋይናንሻል ችግሮች ላይ ያለ ክለብ ነውና ብራዚላዊው ተጫዋች በብሩኖ ባይዶን በትልቅ ደረጃ ወደ አርሰናል መጥቶ አርሰናልን ያገለግላል ተብሎ ከሚጠበቁ ስሞች መካከል አንዱ ነውና አርሰናል ከተጫዋቹ ጋር በደንብ በቅርበት እየሰራ ይገኛል። በቅርብ ጊዜያት ላይ ብዙ ወጣት ተጫዋቾችን አርሰናል እያስፈረመ እንዳለ ይታወቃል። 2025-26 የውድድር ዘመን ተጠናቆ 2026-27 የውድድር ዘመን በስኮላር ኢንቴክ ወይም ወደ አርሰናል በስኮላርሺፕ ተርም የገቡ ተጫዋቾች አሉ። አንደኛው ትናንትናም አንስተናል፣ ዳንኤል ማክሮን የተመለከተ ነው። ዳንኤል ማካርኖን አንድ አዲስ ፈራሚ ነው። በአርሰናል በኩል በጣም ታለንትድ የሚባል ሴንተር ባክ ነውና 16 ዓመቱ ላይ ይገኛል። የሱ የቀድሞ አሰልጣኝ አንድ ጉዳይ ያነሳሉ። ራይን ሃርፐር ይባላሉ። በታዳጊነት አሰልጥነውታልና እኔ እሱን ሳይ ከኔ ጋር በጋራ የተጫወተውን ጆኒ ኤቫንስን የማንቸስተር ዩናይትዱን ተከላካይ ያስታውሰኛል የሚል ሐሳብ አላቸው። በጣም ለእድሜው የበዛ ተጫዋች ነው፣ በጣም ትልቅ ኳሊቲዎች ያሉት ጥሩ አቅም ያለው ተጫዋች ነው በሚል ይገልጹታልና በቀጣይ ጊዜያት ላይ አርሰናልን በደንብ በትልቅ ደረጃ ማገልገል የሚችል አቅም እንዳለው ያሳያሉ። በአካዳሚ ደረጃ አርሰናል ትናንትና ፓስካልን መሾሙን አረጋግጧል። ትናንትናም ሳነሳላችሁ ነበረ። በተለይ ከጀርባ ያሉ ውሳኔዎች ብዙ እየተባለባቸው ይገኛል። በዋነኝነት ፓስካል በትልቅ ደረጃ ስትራስቡርግን በአካዳሚ ደረጃ መርቷል። ሞናኮን፣ ክለብ ብሩገን መርቷል በአካዳሚ ደረጃ። አሁን ደግሞ የአርሰናል አካዳሚን ለረጅም ጊዜ እንደሚመሩ እየተጠበቀ ይገኛል። ብዙ እየተባለበት ያለ ጉዳይ ነው። የእናንተን ሀሳቦች አሁንም ላኩልን። ሀሳብ አስተያየቶቻችሁን እንቀበላለን። መልእክቶቻችሁ ላኩልን። ይህንን ቪዲዮ ላይክ አድርጋችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። ብዙ ጉዳዮችን እያነሳን እንገኛለን። አርሰናል ቤት ያሉ አዳዲስ መረጃዎችን እየሰማችሁ ትገኛላችሁ። ቤት አርሰናል ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን አንስተናል። አሁንም እንቀጥላለን። የቶትናም ጉዳይ በተለይ ደግሞ ሰሜን ለንደን ላይ አንድ ፉክክር የበለጠ ደርቷል። ፓሪስ ሳን ጀርመንም የተጫዋቹ ፈላጊ ነው። ኤላይ ጁኒየር ክሩፒ በቅርብ ሰምታት ላይ ከአርሰናል ጋር ስሙ እየተያዘ ነገር ግን ትንሽ ቀዝቀዝ ያለ ዝውውር ነበር። 80 ሚሊዮን ፓውንድ ቦርመዝ ከተጫዋቹ ዝውውር ይፈልጋል። ጊቭ ሚ ስፖርት ደግሞ ይዞት በወጣው ዘገባ መሰረት አርሰናል በጣም ትልቅ ትኩረት ሰጥቶ ተጫዋቹን ለማስፈረም ጥረት እያደረገ እንዳለ የሚያሳዩ ዘገባዎችን ተመልክተናል። በቀጣይ ጊዜያት ላይ ደግሞ ትልቅ ድርድር ሊደረግበት የሚችል ነው። አማካኝ ስፍራ ላይ የነ አየው ባዴ ጉዳይ አሁንም አለየለትም። አርሰናል ብዙ ስሞች እየተጠቀሱ ዝውውሮች ላይ ግን ቀዝቀዝ ብሏል። ትናንትና የእናንተ መልእክቶች የሚያጠነጥኑት የበለጠ ትኩረት ሰጥታችሁ ከነሷቻቸው ጉዳዮች መካከል እነዚህን የተመለከቱ ናቸው። ሆምሲድ ስምን ብትገልጽልን ለሌላ ቀን ከየት ሀሳብ እንደምጽፍልን ስምን ብትገልጽልን ጥሩ ነው። ኤምሲድ የተባለ የኢሜል ስም ላይ የአርሰናል ዘጋቢዎች ብዙ ጊዜ ውሸት ላይ ያተኮሩ ናቸው ብሏል። ለምሳሌ የጀርሚ ሞንጋን ዝውውር አንስተናል። አለቀ ተብሎ ሌላ ጠለፈው ይባላል። አለቀ ተብሎ ሲዘገብ ለምሳሌ ዝውውሮች ብንመለከት አለቀ የሚባለው ፐርሰናል ተርም ለምሳሌ ግል በተጫዋቹ በኩል ስምነት ላይ ደርሶ ነበር። ለምሳሌ የጀርሚ ሞንጋን ዝውውር በዋነኝነት ብናነሳ ወደ አርሰናል ለመምጣት ተስማምቶ ነበር። ነገር ግን አርሰናል ብዙዎችም የተከፉበት ነው። የጀርሚ ሞንጋን ዝውውር ለማጠናቀቅ 3 እና 4 ሚሊዮን ፓውንድ መጨመር አልፈለገምና በጣም ትልቅ ታለንትድ ለሆነ ተጫዋች ለምን አርሰናል ይህንን ማድረግ አላስፈለገውም? ምንድነው ችግሩ የሚሉ ጥያቄዎችም በሚኬል አርቴታ በአንድሪያ ቤርታ ላይ የተነሳ ይገኛል። ኤንዞ ማሬስካ ደግሞ ተጫዋቹን በደንብ ያውቁታል። እንግሊዛዊው ኦዝማን ዴምቤሌ እየተባለ የሚጠራ ተጫዋች ነውና ያንን ደግሞ በሂደት ለአርሰናል ፍላጎቶቹን አላሳየም። አርሰናል 10 ሚሊዮን ፓውንድ ከፍላለሁ ቢል ኖሮ ወዲያው ወደ አርሰናል ሊመጣ ይችል ነበር። አርሰናል ከ15 ሚሊዮን ፓውንድ ነበረ መነሻ ድርድሩን ወደ 5 እና 6 ሚሊዮን ፓውንድ ለመክፈል ፍላጎት የነበረው። የተጫዋቹ ዋጋ በጣም ተጋኗል የሚል እምነት ነበረው። ለዛም ነው ከዝውውር ውጭ ሆነው እንጂ እኛ አለቀ ብለን ወይም ደግሞ የነበሩ ሂደቶችን ሁሉንም በዝርዝር የምናስቀምጠውና ምንም የምንዋሽበት ምክንያት የለም። እንደዛ ብላችሁ ብትረዱን ደስ ይለናል። ለእንግሊዝ የተጫዋቾች ዝውውር ጣራ ነክቷል ብሎናል ዝራይ
ከዘራይ ክብሮም ከካልጋሪ ካናዳ የጻፈልን መልእክት አሁን ላይ የስታፍ አባላቱን ክፍተት ማስተካከል ትክክለኛ ውሳኔ መስሎ ይሰማኛል። ብዙ መስፈርቶች መፈረም የሚችሉ ተጫዋቾች ስላሉ አርሰናል የሚሄድበት መንገድ በጣም ትክክል ነው፣ ማራኪ ነው ብሎናል። ዘራይ ከልብ እናመሰግናለን። ዳዊት ደቭ የጻፈልን መልእክት አለ። ብርሃኑ ምረቴ የራይስን ጉዳይ ጠይቆናል፣ ቅድም ላይ ሰተንበታል። የሱፍ መሐመድ ኤንዞ ቢመጣ በጣም ጥሩ ነው ብሎናል። አህመድ ከጅቡቲ እኔ ስለ ፈራሚዎቹ ያን ያክል አልጨነቅም። አሁን አርሰናል ያሉትን በደም ከተጠቀመባቸው ለሁሉም አዲስ እድል ከሰጣቸው ሙሉ ለምሳሌ ቲምበርን፣ ካላፊዮሬን፣ ኢንካፒየን፣ ሊዩስ ስኬሊን ተመልከቱ። ሁሉም በተለያየ መጠን ችሎታቸው ይገለጻል። ዶመን ኖኔሪ ጨምሮ ታዳጊዎችንም ከአካዳሚ መጠቀም እስኪቻል ድረስ አለዛ በአሁኑ ገበያ የሚያስፈርም አይመስለኝም። አርሰናል ትልልቅ ዝውውሮችን የሚል ሀሳቡ ልኮልናላችሁንም ስለጻፋችሁልን መልእክት ከልብ እናመሰግናለን። በአዳዲስ ጉዳዮች እንመለሳለን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። መልእክቶቻችሁን ላኩልን። ያነሳናቸው ጉዳዮች ላይም ደግሞ ሀሳብ አስተያየቶቻችሁን ላኩልን። ጤና ይስጥልን።